ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እንደተለመደው በዕለተ ረቡዕ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን በጣም በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። የዓለም ዋንጫ ጨዋታዎች አሁንም ቀጥለው እየተደረጉ ይገኛሉ። ትላንትና የምድብ እንግዲህ ሁለተኛ ጨዋታዎች ሁሉም ምድቦች ላይ ተዳርሰዋል። እርግጥ ነው አሁንም እየተደረገ የሚገኝ ጨዋታ አለ። ነገር ግን ትላንትና ምሽት ላይ ሲጠበቁ የነበሩ ጨዋታዎች ነበሩ። ለምሳሌ ያክል የክሪስቲያኖ ሮናልዶ ሀገር ፖርቱጋል ከኡዝቤኪስታን ጋር ትላንትና ምሽት ጨዋታዋን አድርጋለች። ከዛ ውጪ የእንግሊዝ ብሔራዊ ቡድን ከጋና ብሔራዊ ቡድን ጋር የሚያደረጉት ጨዋታም ትላንትና ምሽት ላይ ከተደረጉት ጨዋታዎች መካከል ሲጠበቁ የነበሩት ሁለቱ መርሃ ግብሮች ናቸው። ከዛ ውጪ ግን ፓናማና ክሮኤሺያ ሌሊት ላይ ጨዋታቸውን አድርገዋል። አሁን እኛ ደግሞ ስቱዲዮ ባለንበት ሰዓት ኮሎምቢያና ዲአርሲ ወይም ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጨዋታቸውን እያደረጉ ይገኛሉ። ስለ ትላንትና ምሽቶቹ ጨዋታዎች ዘርዘር ያሉ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ዛሬም የዓለም ዋንጫ የምድብ የመጨረሻ ጨዋታዎች ከመጀመሪያው ምድብ ጀምረው የሚደረጉ ነው የሚሆኑት። የእነሱንም የጨዋታ ጥቆማዎች ወደ እናንተ እያደረስን ቆይታን እናደርጋለን። ከዛ ውጭ ግን ከዓለም ዋንጫ ወጣ እንልና ክለቦችን የተመለከቱ በርከት ያሉ የዝውውር ጉዳዮችን እናነሳለን። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሰሎናን ጨምረን ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። ፏድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም ወደ እናንተ አደርሳለሁ። እናንተ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታደርሱን ትችላላችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ከመሸጋገሪያ በኋላ እንገናኛለን። አብረን እንቆይ። የዓለም ዋንጫ ጉዳዮችን በማንሳት ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። የዓለም ዋንጫ ጨዋታዎች ትላንትናም ቀጥለው ተደርገዋል። በተለይ ምሽቱን፣ ከዛ ውጪ ሌሊት ላይ እንዲሁ ደግሞ አሁን እኛ ስቱዲዮ ባለንበት ሰዓትም እየተደረጉ የሚገኙ ጨዋታዎች ያሉ የምድብ ሁለተኛ ጨዋታዎች በሁሉም ምድቦች አሁን ተደርገው እየተጠናቀቁ ይገኛሉ። ዛሬ ምሽት ደግሞ ሁሉም ምድብ ላይ የምድብ ሶስተኛ ጨዋታዎች ጅማሯቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። ሲጠበቁ የነበሩ ጨዋታዎችን እንመልከት። ምሽት ላይ ፖርቱጋልና ኡዝቤኪስታን ናቸው የመጀመሪያ ጨዋታቸውን ያደረጉት። ለትላንትና የመጀመሪያው ጨዋታ የተደረገው በፖርቱጋልና በኡዝቤኪስታን መካከል ነው። በተለይ በመጀመሪያው የምድብ ጨዋታ ፖርቱጋል ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር 1-1 ካጠናቀቀች በኋላ በርካታ ርዕሰ ጉዳዮች ሲነሱ እንደነበር እናስታውሳለን። ከክሪስቲያኖ ሮናልዶ ጋር ተያይዞ ከዛ ውጪ በቡድኑ ተጫዋቾች ላይም አንዳንድ ተጫዋቾች እየተነጠሉ በጣም ትልቅ ትችት ሲደርስባቸው እንደነበረ ተመልክተናል። ለምሳሌ ያክል ብሩኖ ሚጌል ፈርናንዴስ፣ እነ ዣኦ ኔቬስ፣ ከዛ ውጪ እነ ቪቲኒያ ጨምሮ እነ ፔድሮ ኔቶ በትልቁ ሲወቀሱ የነበሩ ተጫዋቾች እንደነበሩ እናስታውሳለን። ከዛ ውጪ ሁለት ተጫዋቾች ወጥተው ደግሞ የሰጡት ሀሳብ ደግሞ በርካታ የክሪስቲያኖ ሮናልዶ ደጋፊዎችንና የፖርቱጋል ብሔራዊ ቡድን ደጋፊዎችን ጭምር በጣም ያስቆጣ ነበር። የዣኦ ኔቬስ እና የፍራንቼስኮ ኮንሴሳኦ ሀሳቦች እንግዲህ እነሱ ለማለት የፈለጉት ነገር እንደዚህ አይደለም ቢሉም አሰልጣኝ ሮቤርቶ ማርቲኔዝ እንግዲህ ክሪስቲያኖ ሮናልዶ ማለት የፈለጉትን እሱ ተረድቷቸዋል፣ እሱ ከተረዳቸው ይበቃል የሚል አይነት ሀሳብም በጋዜጣዊ መግለጫቸው ላይ ሰጥተው እንደነበር እናስታውሳለን። ነገር ግን የነዚህ ሁለት ተጫዋቾች አስተያየት ግን በርካታ ነገሮችን ፈጥሮ እንደነበር እናስታውሳለን። እና ትላንትና ከኡዝቤኪስታን ጋር በሚደረገው ጨዋታ የፖርቱጋል ምላሽ ምን አይነት ይሆናል፣ አሰልጣኝ ሮቤርቶ ማርቲኔዝን ምንድን ነው የሚያደርጉት የሚለው ጉዳይ በርካቶች በጉጉት የሚጠብቁት ጉዳይ ነበርና ትላንትና ግን ፖርቱጋል ኡዝቤኪስታንን በሰፊ ጎል ልዩነት ነው ማሸነፍ የቻለችው። ወደ ድልም ተመልሳለች። በዓለም ዋንጫው በዘንድሮ ውድድርም የመጀመሪያዋ ድሏን ያሳካችበት ውጤት ሆኗል። በተለይ አሰልጣኝ ሮቤርቶ ማርቲኔዝ አቻ ከወጡበትና በጣም ትርምሶችን ከፈጠረው ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጨዋታ የአቀራረብም የአስተላለፍም ለውጥን አድርገው ነው ትላንትና ወደ ሜዳ ገቡት። ከነዚህ መካከል በመጀመሪያው ጨዋታ ላይ በተለይ በርካቶች ጥያቄ ካነሱባቸው የአሰልጣኝ ሮቤርቶ ማርቲኔዝ ላይ ጥያቄ ከተነሳባቸው ጉዳዮች መካከል አንደኛው የበርናርዶ ሲልቫ ጉዳይ ነው። እንዴት 30 የተሻገረ ተጫዋችን በክንፍ መስመር ላይ እንዴት ያሰልፋል? በማንቸስተር ሲቲ ቤት እንኳን በዛ ቦታ ላይ ሲጫወት አልተመለከትነውም። ዘንድሮ በማንቸስተር ሲቲ በጣም ውጤታማ የውድድር ዓመትን ያሳለፈው፣ ነገር ግን በዛ ቦታ ላይ አልነበረም የሚሉ አይነት ሀሳቦች ሲነሱ ነበረ በበርናርዶ ሲልቫ ጉዳይ ላይ። በዛም ጨዋታ ላይ ደግሞ የመጀመሪያውን 45 እንዳጠናቀቀ ነበር ተቀይሮ እንደወጣ የምናስታውሰው። ትላንትና ካስተላለፍ ውጭ ያደርገውታል። በሱ መተከም የክሪስቲያኖ ሮናልዶ የክለብ አጋሩ የሆነው ዣኦ ፌሊክስ ነው በዛ ቦታ ላይ ተተክቶ እንዲጫወትም ጭምር የተደረገው።
ስለዚህም ያንን ቅያሬ አድርገው ወደ ሜዳ ገብተዋል። ከዛ ውጪ ሌላኛው የተደረገው ቅያሬ ደግሞ የተከላካይ ስፍራ ላይ የተደረገ ነው። ቶማስ አሮሆ ትላንትና ተጠባባቂ ተደርጎ ጉዳት ላይም እንደሆነ ይነገራል። ሩበን ዲያሽ ግን ወደ ሜዳ የተመለሰበትና ወደ ጨዋታው አስተላልፍ የተመለሰበትን ጨዋታ ነው። ትላንትና ፖርቱጋል ለውጦችን አድርጋ የገባቸው ፖርቱጋል ትላንት 5-0 በሆነ ሰፊ ውጤት ነው ኡዝቤኪስታን ብሔራዊ ቡድንን ማሸነፍ የቻለችው። ክሪስቲያኖ ሮናልዶ ወደ ጎል ማስቆጠሩ ተመልሷል። በዓለም ዋንጫው ትላንትና 2 ጎሎችን ማስቆጠር ችሏል። እነዚህ 2 ግቦች ደግሞ በርከት ያሉ ሪከርዶችን ማሻሻል የቻሉባቸው ጭምር ነው የተመዘገበው። የፖርቱጋል የድል ግቦችን ክሪስቲያኖ ሮናልዶ፣ ኑኖ ሜንዴሽ፣ ራፋኤል ሊያው እና አብዲካዶር ኩሳኖቭ ናቸው ማስቆጠር የቻሉት። ሮናልዶ 2 ጎሎችን አስቆጥሯል። ኩሳኖቭ ደግሞ ራሱ ጎል ላይ ነው ኳስና መረብን ያገናኘው። ክሪስቲያኖ ሮናልዶ በአጠቃላይ በዓለም ዋንጫ ታሪክ 10ኛም የዓለም ዋንጫ ጎሉን ማስቆጠር ችሏል። ይህም በፖርቱጋል ብሔራዊ ቡድን ታሪክ ታይቶ የማይታወቅ ነው። በፖርቱጋል ብሔራዊ ቡድን ታሪክ በርካታ ግቦችን ያስቆጠረው ተጫዋች ዩዜቢዮ ነበር፣ በዓለም ዋንጫ ታሪክ ማለት ነው። ዩዜቢዮ 9 የዓለም ዋንጫ ጎሎችን ያስቆጥሮ ነበር። ነገር ግን ክሪስቲያኖ ሮናልዶ ትላንትና 2 ጎሎችን ማስቆጠሩን ተከትሎ የዓለም ዋንጫ ላይ ያስቆጠራቸውን የጎል ብዛቶች ወደ 10 ከፍ ማድረግ የቻለበትን የጎሎች ብዛት ነው ትላንትና የተመለከትነውና የፖርቱጋል ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪ ሆኗል በዓለም ዋንጫው ታሪክ። በአጠቃላይ ትላንትና በርካቶች ሀሳቦቻቸውን ሰጥተዋል። ኦwen ሃርግሬቭስ የቀድሞ የክለቡ የቡድን አጋር እንደነበር እናስታውሳለን። በማንቸስተር ዩናይትድ ቤት እድሉን ለሱ ፍጠሩለት እንጂ እርሱ የሚያደርገውን ጠንቅቆ የሚያውቅ ሰው ነው። እርሱ የትኛውም ስፍራ ላይ መስራት ያለበትን ስራ በትክክል የሚሰራ ሰው ነውና ለሱ እድሎችን ብቻ ፍጠሩለት ሲል ነው ኦwen ሃርግሬቭስ የተናገረው። ትላንትና ሮናልዶ ከዚህም በላይ ጎሎችን ማስቆጠር የሚችልባቸውን አጋጣሚዎች በተለይ በመጨረሻዎቹ ደቂቃዎች ላይም እንዲህ ጎል የማስቆጠር እድሎችን አግኝቶ ነበር። እነሱን ምናልባት የሚጠቀም ቢሆን ኖሮ ከዚህ በላይም ጎሎችን ማስቆጠር የሚችልበትን እድሉ ነበረው። ከዛ ውጭ ግን ትላንትና ፖርቱጋል ካደረገቻቸው 17 የጎል ሙከራዎች ትላንት ፖርቱጋል 17 የግብ ሙከራዎችን ያደረገችው። በመጀመሪያው ጨዋታ እንደ ትልቅ ችግር ሲነሳ የነበረው የጎል እድሎችን የመፍጠር ችግር እንደነበረባቸው የሚታወስ ነው። ነገር ግን ትላንትና በርከት ያሉ የጎል ሙከራዎችን አድርገዋል። 17 ያክል የጎል ሙከራዎችን ያደረጉት ከነዚህ መካከል 7ቱን ብቻውን ያደረገው ክሪስቲያኖ ሮናልዶ መሆኑን ነው የተመለከትነው። በአጠቃላይ ይሄኛው ቁጥር ደግሞ ትልቅ ቁጥርን ያስመዘገበበት ሆኗል። ሮናልዶ በወጣትነት ዘመኑ እንኳን በ25 ዓመቱ 2010 ከብራዚል ጋር በነበረ ጨዋታ ላይ ከዛ ውጪ በ29 ዓመቱ 2014 ላይ ደግሞ ጋና ላይ ከተደረገው ጨዋታ ላይ እነዚህ ጨዋታዎች ላይ 8 የጎል ሙከራዎችን አድርጎ ነበር። ከዛ በኋላ ግን አሁን በ41 ዓመቱ ነው 7 ሙከራዎችን በአንድ ጨዋታ አድርጎ የወጣበት መርሃ ግብር ሆኖ በትላንትናው ጨዋታ ላይ የተመለከትነውና በርከት ያሉ የግብ ዕድሎች ያገኘበትና ወደ ጎልም ለማስቆጠር ደግሞ በጣም ትልቅ ጥረት ያደረገበት ጨዋታ ነበር ብለው በርካቶች ሀሳቦቻቸውን የሰጡበት ጨዋታ እንደሆነ ጭምር የተመለከትነው። በአጠቃላይ ክሪስቲያኖ ሮናልዶ 10ኛ የዓለም ዋንጫ ጎሉን አስቆጥሯል። በአጠቃላይ ለፖርቱጋል ብሔራዊ ቡድን ያስቆጠራቸውን የጎል መጠኖች ደግሞ 145 አደርሷል። ሮናልዶ በእግር ኳስ ሕይወቱ ያስቆጠረውን የጎል ብዛት 975 አደርሷል። አሁን 1000 ጎሎችን ለማስቆጠር 25 ያክል ጎሎች ብቻ ነው የሚቀሩት። ሮናልዶ በዘንድሮ የዓለም ዋንጫ ሁለተኛ ጎሉን ትናንትና አስቆጥሯል። ብሩኖም በትናንትናው ጨዋታ ላይ ለክሪስቲያኖ ሮናልዶ በተለይ ሁለተኛውን ጎል ሲያስቆጥር አመቻችቶ ያቀበለበት መንገድም ነበርና በአጠቃላይ በፖርቱጋል ታሪክም 25ኛ አሲስቱ ሆኖለት ተመዝግቦለታል ብሩኖ። ሚጌል ፈርናንዴዝ በርካቶች የመጀመሪያውን የክሪስቲያኖ ሮናልዶ ጎልን አድንቀውታል። ምክንያቱም ሃፍ ቮሊ ነበርና ድንቅ አጨራረስ ሲሉም ጭምር ነው የገለጹት። ይህንን ነው ፖርቱጋል ብሔራዊ ቡድን ከክሪስቲያኖ ሮናልዶ ማግኘት የሚችሉት ስሉም ነው በርካቶች ሀሳቦቻቸውን እየሰጡ የሚገኙት። ለሱ የጎል እድሎችን የምትፈጥርለት ከሆነ በተለያዩ መንገዶች ጎሎችን ማስቆጠር ይችላል ሲሉም በርካቶች ከጨዋታው በኋላ ሀሳባቸውን ሰጥተዋል። ክሪስቲያኖ ሮናልዶም የጨዋታው ኮከብ ተብሎ ተመርጧል። ተመልሻለሁ ብለዋል ሮናልዶ ከጨዋታው በኋላ ሲናገር፣ ለትችቶቼም መልስ የምሰጠው በዚህ መልኩ ነው ብለዋል። ሜዳ ላይ መልሶችን በመስጠት ከጨዋታው መጠናቀቅ በኋላ በቴሌቪዥን መስኮት ተመልሻለሁ ሲል የታየው ሮናልዶ ስለ ቅጽበቱ ሲናገርም አዎ ተመልሻለሁ እንዳትረሱት ብለዋል። ቡድኑ ሲነሳበት ስለነበረው ትችት ሲያስረዳ እኛ አንድ ነን፣ ሁሌም ከውጭ ያለው ወሬ ደግሞ እንደዚህ ነው ሲል ይናገራል። 23 ዓመት ብሎ ሁሌም ለትችቶች መልስ የምሰጠው በዚህ መልኩ ነው፣ ሜዳ ላይ ውጤቶችን በመስጠት እንደ ዛሬ ከተጫወትን የሚያቆመን እንደሌለ ሁላችንም እናውቃለን ብሏል ክሪስቲያኖ ሮናልዶ። ሁሉም ሰው ጫማዬን መስቀል እንዳለብኝ ይናገራል፣ እኔ ግን ያለሁት እዚህ ደረጃ ላይ ነው። በዓለም ዋንጫም በእያንዳንዱ ጨዋታዎች ላይ እየተጫወትኩኝ ነው። እነሱ ማውራት ይችላሉ፣ እኔ ሜዳ ላይ ምላሽ ሰጣችኋለሁ ብለዋል ክሪስቲያኖ ሮናልዶ ከጨዋታው በኋላ
ሀሳቡን ሲሰጥ አሁን በርካቶች አንዳንድ እንግዲህ ደጋፊዎችን በተለይ በጉጉት እየጠበቁት የሚገኝ አንድ ጉዳይ አለ። በቀጣይ ፖርቱጋልና አርጀንቲና እንግዲህ የሚገናኙበት እድል ይኖራል ተብሎ በርካቶች በጉጉት እየጠበቁት ይገኛሉ። በተለይ ፖርቱጋልም ምድቧን በበላይነት የምታጠናቀቅበት እድልን ካገኘች እንዲሁ አርጀንቲናን በተመሳሳይ ማለት ነው። እርግጥ ነው ቀጣዮቹ ውጤቶቻቸው ሁሉን ነገር ሊወስኑ እንደሚችሉ ይታመናል። ነገር ግን እንደሚታሰበው ከሆነ ፖርቱጋልም ምድቧን በበላይነት አጠናቃ ቀጣዮቹን ጨዋታዎች እያሸነፈች የምትጓዝ ከሆነ አርጀንቲናን በተመሳሳይ መልኩ የሚሆን ከሆነ እነዚህ ሁለት ብሔራዊ ቡድኖች በካንሳስ ሲቲ ሊገናኙ የሚችሉበት እድሉ እንዳለ እየተነገረ ነው። ገና እንኳን ሳይገናኙ የትኬት ዋጋው ጭማሪ እያሳየ እንደሚገኝ የመረጃ ምንጮቹ እየተናገሩ ይገኛሉ። የትኬት ዋጋው በጣም ከፍተኛ ጭማሪዎችን እያሳየ መሆኑ ሲገለጽ አነስተኛው የመግቢያ ዋጋ $4000 አካባቢ እንደሆነ ጭምር ነው የተነገረው። የፖርቱጋል ድል በኋላ እንግዲህ እየወጡ ባሉ መረጃዎች ፖርቱጋል ምድቧን አንደኛውና ከጨረሰች ከአርጀንቲና ጋር የመገናኘት እድል እንዳላት ነው የተገለጸው። እንግዲህ እንደሚታሰበው ከሆነ ፖርቱጋል አንደኛ ሆና የምትጨርስ ከሆነና እነዚህም ብሔራዊ ቡድኖች የሚያሸንፉ ከሆነ ፖርቱጋል በቀጣዩ በ32ኛው ዙር ልታገኝ የምትችለው የጋና ብሔራዊ ቡድንን ነው። ከዛ ውጪ በጥሎ ማለፍ 16 ውስጥ ደግሞ የካናዳ ብሔራዊ ቡድን ታገኛለች። ሩብ ፍጻሜው ላይ አርጀንቲናን ታገኛለች። እነዚህን ጨዋታዎች አሸንፋ የምትቀጥል ከሆነ ደግሞ ግማሽ ፍጻሜው ላይ እንግሊዝን የማግኘት እድል አላት። እነዚህ ግን የሚፈጠሩት ያልኳቸው ቡድኖችም ጨዋታዎችን እያሸነፉ የሚመጡ ከሆነ ነው፣ ወይም ከውድድሩ ካልተሰናበቱ ነው። እንደዚህ አይነት እድሎች ሊያገኙ እንደሚችሉ እየተገለጸ የሚገኘው። በአጠቃላይ ፖርቱጋል ትላንትና 5-0 በሆነ ውጤት ማሸነፍ የቻለችበትን ውጤት ነው ያስመዘገበችው። አንዳንድ ቁጥራዊ መረጃዎችን እንንገራችሁ። በጨዋታው ላይ በተያዘ ክሪስቲያኖ ሮናልዶን እስከ መጨረሻው ደቂቃ መጠቀምን ምርጫው አድርጓል አሰልጣኝ ሮቤርቶ ማርቲኔዝ። እርግጥ ነው 2 ጎሎችን እርሊ ስላስቆጠረ እንግዲህ ሃትሪክ እንዲሰራም ጠብቀውት ነበር። ጎሎችንም የማስቆጠር እድሎችን አግኝቶ ነበር። ነገር ግን ያ ነገር ሳይሳካለት እንደቀረ ነው እየተመለከትን የምንገኘው። በአጠቃላይ ግን በጨዋታው ላይ በጣም ጥሩ የሚባሉ ቁጥሮችን ነው የፖርቱጋል ብሔራዊ ቡድን ትላንትና አስመልክቶን ያጠናቀቀው። ከነዚህ መካከል እንዳልኳቸው 17 የጎል ሙከራዎችን አድርጓል። ከነዚህ መካከል 9ኙ የጎል ሙከራዎች ኢላማቸውን የጠበቁ ነበሩ። 66 በመቶ የኳስ ቁጥጥር ነበራቸው። በትላንትናው ጨዋታ 561 የተሳኩ ፓሶችን በአጠቃላይ 624 የቅብብሎችን አድርገዋል። እርስ በርስ የቡድን አጋሮች ከቡድኑ ተጫዋቾች ጋር ማለት ነው 624 ፓሶችን ማድረግ ችለዋል። 90 በመቶ ስኬታማ ነበር። ከባለፈው ጨዋታ ለየት የሚያደርገው ትላንትና ጥሩ እድሎችን ሲፈጥሩ የነበረበት አጋጣሚም ጭምር ነበር። ትላንትና 7 ቢግ ቻንሶችን የፈጠሩበት መርሃ ግብር ሆኖ ተጠናቋል። በፖርቱጋል ብሔራዊ ቡድን በኩል 2.60 ኤክስጂ ነው በትላንትናው ጨዋታ ላይ ማስመዝገብ የቻሉት። ፖርቱጋል በቀጣይ የምድብ የመጨረሻ ጨዋታ ከኮሎምቢያ ብሔራዊ ቡድን ጨዋታዋን እንደምታደርግ ነው የወጣላቸው መርሃ ግብር የሚያሳየው። ከዛ ውጭ ሌላኛው ጨዋታ እንግሊዝና ጋና ያደረጉት መርሃ ግብር ነው። ይሄም በጉጉት ሲጠበቅ የነበረ ጨዋታ ነው። ሁለቱም ብሔራዊ ቡድኖች በመጀመሪያው ዙር ጨዋታ ድል ቀንቷቸው እንደነበር እናስታውሳለን። እንግሊዝ ክሮኤሺያን 4-2 ነበር ያሸነፈችው። ጋና በአንጻሩ ከፓናማ ጋር ጨዋታዋን አድርጋ ማሸነፏን እናስታውሳለን። በመጨረሻው ደቂቃ ላይ ባስቆጠሩት ጎል የካርሎስ ኬሮሽ ቡድን ድል ቀንቶት ነበር። ትላንትና ግን እንግሊዝ ይህንን ጨዋታ የማሸነፍ ቅድመ ግምትን አግኝታ ነበር። ነገር ግን ጨዋታው ላይ ምንም አይነት ጎል ሳንመለከት 0-0 በሆናቸው ውጤት ነው ጨዋታቸውን ያጠናቀቁት። በዓለም ዋንጫ ሁለቱ ብሔራዊ ቡድኖች 4 ነጥቦችን በመሰብሰብ ምድቡን አሁንም እየመሩ ይገኛሉ። ጋና እንግሊዝን እስካሁን እንግዲህ ካላሸነፈቻቸው 5 ሀገራት መካከል አንዷ ሆኗ እንደቀጠለች ነው እየተገለጸ የሚገኘው። በምድቡ የመጨረሻ ጨዋታ እንግሊዝ ከፓናማ፣ ጋና ደግሞ ከክሮኤሺያ ጋር ይጫወታሉ። እንግሊዝ እስካሁን ድረስ ጋናን ማሸነፍ እንዳልቻለች ነው የተገለጸው። ትናንትና ከጨዋታው በፊት በርካቶች ሲጠብቁት የነበረው ጉዳይ ከቶማስ ፓርቴ ጋር የተያዙ ጉዳዮች ሲነሱ ነበር። ቶማስ ፓርቴም የእንግሊዝ ተጫዋቾች ይጨብጡታል አይጨብጡትም የሚለው ጉዳይ በትልቁ ሲነሳ ነበር። የተከሰሰበት ክስ እንዳለ ይታወቃል በጾታዊ ጉዳይ ላይ እና በዛ ምክንያት የእንግሊዝ ተጫዋቾች ላይጨብጡት ይችላሉ የሚሉ ሀሳቦች ሲነሱ ነበር። ነገር ግን ያንን ነገር አድርገዋል። ከዛ ውጭ ግን ሜዳ ላይ በርካታ ተቃውሞችም ሲገጥሙት ተመልክተናል። ቶማስ ፓርቴን በተመለከተ ከትላንትናው ጨዋታ ጋር በተያያዘ የእንግሊዝ ብሔራዊ ቡድን በርከት ያሉ የጎል ሙከራዎችን ማድረግ ችሏል። 19 የሚደርሱ የጎል ሙከራዎችን አድርገዋል። ነገር ግን ከ19 ሙከራዎች 3ቱ ብቻ ነበሩ ኢላማቸውን የጠበቁት። የመጀመሪያውን ኢላማውን የጠበቀ ሙከራ እንኳን ለማድረግ 52 ያክል ደቂቃዎች ፈጅተውበታል። የእንግሊዝ ብሔራዊ ቡድንና አስቸጋሪ ምሽትን ትላንትና አሳልፈዋል። የኳስ ቁጥጥሩን የግሉ ቢያደርግም ነገር ግን ቢግ ቻንሶችን የመፍጠር ችግሮች ነበሩበት ትላንትና የእንግሊዝ ብሔራዊ ቡድን። በአንጻሩ የጋና ብሔራዊ ቡድን ተከላክሎ ነጥቡን አግኝቶ ለመውጣት ያደረገው ጥረት ተሳክቶለት ያጠናቀቀው እንደሆነ ነው በትላንትናው ጨዋታ ላይ እየተመለከትነው። ጋና በመጀመሪያው አጋማሽ በተለይ
እንደ ቡድን ተከላክላ ነበር ጨዋታውን እንደፈጸመች የተመለከትነው። የእንግሊዝ ብሔራዊ ቡድን በበኩሉ እንግዲህ ያንን ነገር ለማስከፈት በጣም ትልቅ ጥረቶችን ሲያደርግ ነበር፣ ነገር ግን ሳይሳካለት የቀረበት ውጤትን ነው ያስመዘገበው። ከካርሎስ ኬሮዥ ጋር በተያዘ በርካቶች ጥያቄ ያነሱባቸው ነበር። በተለይ የጋና ብሔራዊ ቡድን አሰልጣኝ በርካቶች ጥያቄ ያነሱባቸው ነበር። ጋናን እያሰለጠኑ የሚገኙት አሰልጣኝ ካርሎስ ኬሮዥ በርካታ ብሔራዊ ቡድኖችን መምራት የቻሉ አሰልጣኝ እንደሆኑና በጣም ኢንተርናሽናሊ ልምድ እንዳላቸው ይነገራል። ካርሎስ ኬሮዥ እስካሁን ድረስ ጋናን ጨምሮ 10 ያክል ብሔራዊ ቡድኖችን ነው በአሰልጣኝነት የመሩት። እንዲሁም በማንቸስተር ዩናይትድም የአሰልጣኝነት ስርም ሰር አሌክሳንደር ቻማን ፈርጉሰን ስርም ረዳት አሰልጣኝ በመሆን ሰርተው እንደነበር እናስታውሳለን። ባለፉት 4 ዓመታት ኢራንን፣ ኳታርን፣ ኦማንን ጨምሮ በርካታ ብሔራዊ ቡድኖችን ያሰለጠኑት ካርሎስ ኬሮዥ የኢንተርናሽናል እግር ኳስ ልምድ እንዳላቸው በርካቶች ያምናሉ። አሰልጣኙ ከዓለም ዋንጫ 2 ሳምንታት በፊት ግን የጋና ብሔራዊ ቡድንን መረከባቸው ምናልባት ውጤት ሊያጡ ይችላሉ ወይም ደግሞ ጥርጣሬዎች እንዲፈጠሩ ያደርጋል የሚሉ አይነት ሀሳቦች በርካቶች እንዲያነሱባቸው አድርጎ ነበር። ቡድኑ በመጀመሪያው ጨዋታ ተቸግሮ የነበረ ቢሆንም ነገር ግን በመጨረሻው ደቂቃ ጎል አስቆጥሮ አሸነፎ መውጣቱን እናስታውሳለን። ከዛ ውጭ ደግሞ በትናንትናው ጨዋታ ላይ ነጥብ አግኝቶ ማጠናቀቁን ተከትሎ በ4 ነጥብ አሁንም ከእንግሊዝ እኩል ነጥቦችን መሰብሰቡንና ሁለተኛ ደረጃ ላይ መቀመጡን ጭምር ነው የተመለከትነው። በቀጣይ ደግሞ ከክሮኤሺያ ብሔራዊ ቡድን ጋር የሚያደርጉት ጨዋታ ይጠበቃል ተብሎ ነው የሚታሰበው። ሌላኛው የተደረገው ጨዋታ ክሮኤሺያና ፓናማ ያደረጉት መርሃ ግብር ነው። ቅርብ ሰዓት ላይ ከተጠናቀቁ ጨዋታዎች መካከል አንደኛው ነው ይሄኛው ጨዋታ። በአጠቃላይ ይሄኛውን ጨዋታ የክሮኤሺያ ብሔራዊ ቡድን 1-0 በሆነ ውጤት ማሸነፍ የቻለበት ውጤት ሆኖ ተመዝግቧል። ክሮኤሺያ በመጀመሪያው ጨዋታ በእንግሊዝ ተሸንፋ እንደነበር እናስታውሳለን። ነገር ግን ሌሊቱን በተደረገ ጨዋታ አንቴ ቦሚደር ባስቆጠረው ብቸኛ ጎል ክሮኤሺያ ብሔራዊ ቡድን 1-0 በሆነ ውጤት ጨዋታውን ማሸነፍ የቻለበትን ውጤት አስመዝግቧል። ፓናማ ከዓለም ዋንጫ ውጪ ከሆኑ ብሔራዊ ቡድኖች መካከል አንደኛዋ መሆኗን አረጋግጣለች። እኛ አሁን ስቱዲዮ ባለንበት ሰዓት ኮሎምቢያና ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ጨዋታቸውን እያደረጉ ይገኛሉ። ዛሬ ደግሞ የምድብ የመጨረሻ ጨዋታዎች ይጀመራሉ። በየምድቦቻቸው የመጨረሻ ጨዋታዎች ዛሬ ይጀምራሉ። ከነዚህ መካከል ምሽት 4 ሰዓት ሲል ቦስኒያና ሄርሶጎቪና ከካታር ጋር የሚያደርጉት ጨዋታ ዛሬ ምሽት 4 ሰዓት ላይ ይደረጋል። እንደሚታወቀው የምድብ የመጨረሻ ጨዋታዎች በተመሳሳይ ሰዓት ነው የሚደረጉት። ስዊዘርላንድና ካናዳም እንዲሁ በተመሳሳይ ምሽት 4 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። ዛሬ የሚደረገው እነዚህ መርሃ ግብሮች ናቸው። ከዛ ውጭ ሌሊት 7 ሰዓት ሲልም እንዲሁ ጨዋታዎች ቀጥለው ይደረጋሉ። ሞሮኮና ሃይቲ ጨዋታቸውን ያደርጋሉ። ከዛ ውጪ ስኮትላንድና ብራዚል የሚያደርጉት ጨዋታ ይጠበቃል። ይሄ ምድብ ትልቅ ፉክክር እየተደረገበት ይገኛል። ምክንያቱም ብራዚልና ሞሮኮ ከዚህ ምድብ 4 ነጥቦችን መሰብሰብ የቻሉ ብሔራዊ ቡድኖች ናቸው። ስኮትላንድም እንዲሁ 3 ነጥብ እንዳላት ይታወቃል። ምክንያቱም በመጀመሪያው ጨዋታ ሃይቲን ማሸነፏን እናስታውሳለን። ሌሊት 7 ሰዓት ላይ በተመሳሳይ ሰዓት የሚደረጉ ጨዋታዎች ናቸው። ሌሊት ልክ 10 ሰዓት ሲል ደግሞ ቼክ ሪፐብሊክ ከሜክሲኮ ብሔራዊ ቡድን፣ ከዛ ውጪ ሳውዝ አፍሪካና ሳውዝ ኮሪያ የሚያደርጉት ጨዋታ እነዚህ ደግሞ ሌሊት 10 ሰዓት ላይ የሚደረጉ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። ጥቂት የዓለም ዋንጫ መረጃዎችን ደግሞ እንንገራችሁ ውድ ቤተሰቦቻችን። ዋንጫውን ዶናልድ ትራምፕ እንደሚሰጡ ይፋ ተደርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም ዋንጫው ፍጻሜ ጨዋታ ላይ እንደሚገኙ ነው ይፋ የተደረገው። ፕሬዝደንቱ በቦታው ተገኝተው የዓለም ዋንጫን ለአሸናፊው ብሔራዊ ቡድን እንደሚሰጡ ይፋ አድርገዋል። ፕሬዝዳንት ዶናልድ ትራምፕ እስካሁን ከየትኛውም የዓለም ዋንጫ ጨዋታ ላይ እንዳልተገኙ ነው ይፋ የተደረገው። በተለይ ደግሞ የመክፈቻ ጨዋታዎች ላይ ብዙ ጊዜ ብሔራዊ ቡድኖቻቸው የሚያደርጓቸውን የመክፈቻ ጨዋታዎች መሪዎች በመገኘት ይታደሟቸዋል። በተለይ አዘጋጅ ሀገር መሪዎች እነዛን ጨዋታዎች ሲታደሙ እንመለከታለን። ፕሬዝዳንት ዶናልድ ትራምፕ ግን ያንን ነገር ሲያደርጉ አልተመለከትንም። በኳታሩ የዓለም ዋንጫ ላይ የኳታሩ ኢሚር ያንን ሲያደርግ ተመልክተናል። በሩሲያውም በተመሳሳይ በሩሲያ ዓለም ዋንጫ ላይም የሩሲያው ፕሬዝዳንት ያንን ሲያደርግ ተመልክተናል። በብራዚልም እንዲሁ እንግዲህ ሁሉም እየተገኙ መሪዎቻቸው የመጀመሪያ ጨዋታዎችን ሲታደሙ እናስታውሳለን። ነገር ግን በዚህኛው የዓለም ዋንጫ ላይ ግን ያ ነገር አልተፈጠረም ነበር። ነገር ግን በፍጻሜው ጨዋታ ላይ ተገኝተው ዋንጫውን እንደሚያበረክቱ ነው ይፋ እየተደረገ የሚገኘው። ይሁን እንጂ በፍጻሜው እንደሚገኙ የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ በትላንትናው ዕለት ማረጋገጫ መስጠታቸውን እየተገለጸ የሚገኘው። ከዋጋው ጋር በተያያዘ ጥያቄን አንስተው ነበር ፕሬዝዳንት ዶናልድ ትራምፕ እና ሀሳባቸውን ሰጥተው ነበር። በጣም የተጋነነ ዋጋ ሲሉ ገልጸውት እንደነበር ይታወሳል። ከዚህ በፊት ሌሎች ሰዎችም ይህንን ሀሳብ ሲጋሩት እንደነበር የምናስታውሰው ነው። ኦሊቪየ ዡሩ ይናገራል። ሊዮኔል ሜሲ የቡድን አጋሮቹ እሱን ብቻ እየፈለጉ እንዲጫወቱ አድርጓቸዋል። ለሱ ነው የሚጫወቱት ማለት ይቻላል። ይህ ደግሞ ለነሱ ትልቅ ክብር ነው። ለሜሲም በጣም ከፍተኛ ክብር አላቸው። እናም ከሱ ጋር አብሮ መጫወት ለነሱ በጣም ትልቅ እድል ነው። ለሱ ሲሉ
በሜዳ ላይ ሁሉ ነገር ለማድረግ ዝግጁ ናቸው። የዓለም ዋንጫ በተከታታይ ለማሸነፍም ሁሉንም ነገር ለመስጠት ዝግጁ ናቸው። ሊዮኔል ሜሲ በእድሜ እየገፋ ሲሄድ ይበልጥ እየተሻሻለ መጥቷል። በአርጀንቲና ማሊያ በሁለት ጨዋታዎች 5 ግቦችን አስቆጥሯል። ሁልጊዜም በትክክለኛ ጊዜና በትክክለኛ ቦታ ላይ የሚገኝ ተጫዋች ነው ሲል ኦሊቪየ ዡሩም ይናገራል። ጀረሚ ዶኩ ጨዋታ ሳያመልጠው ህልሙን አሳክቷል። ጀረሚ ዶኩ በቅርቡ ልጅ ሲወለድለት ከባለቤቱ ጎን ለመገኘት ብሔራዊ ቡድኑን ለመልቀቅ እንዳሰበ ገልጾ ነበር። ዶኩ አስተያየቱን ከሰጠ በኋላ ግን በርካታ ደጋፊዎች ተቃውሞት ነበር። ከመገናኛ ብዙሃንና ከግለሰቦችም በጣም ትልቅ የሚባል ተቃውሞች ደርሰውበት እንደነበር የምናስታውሰው ነው። አሁን ላይ ግን ጀረሚ ዶኩ በትናንትናው ዕለት እሱ በተገኘበት የመጀመሪያ ወንድ ልጁን እንዳገኘ ነው የተገለጸው። ይህንን ተከትሎ ጀረሚ ዶኩ በትላንትናው ዕለት ወደ አሜሪካ በማቅናትም ብሔራዊ ቡድኑን ተቀላቅሏል። ጀረሚ ዶኩ ባለቤቱም እንደሄደ መውለዷን ተከትሎ ምንም የብሔራዊ ቡድን ጨዋታ ሳያመልጠው ህልሙን አሳክቶ መመለሱን የተነገረው። በህመም ምክንያት የኢራን ጨዋታ ያመለጠው ጀረሚ ዶኩ ለቀጣዩ የምድብ ጨዋታ ዝግጁ መሆኑ ይፋ ተደርጓል። በአንጻሩ በፈረንሳይ ብሔራዊ ቡድን ካምፕ ውስጥ ደግሞ ሀዘን ገጥሟል ተብሏል። ይህም የዲዲዬ ዴሾ የአሰልጣኙ ወላጅናት ህይወታቸው ማለፉ ነው ትላንትና የተሰማው። የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ የሆኑት ዲዲዬ ዴሾ ወላጅናታቸው ህይወታቸው ማለፉ ነው የተነገረው። አሰልጣኙ በአሁኑ ሰዓት የብሔራዊ ቡድኑ ካምፕን ለቀው ወደ ፈረንሳይ መመለሳቸው ይፋ ተደርገዋል። አሰልጣኝ ዲዲዬ ዴሾ ፈረንሳይ ከኖርዌይ ጋር በምታደርገው ጨዋታ ላይ ብሔራዊ ቡድኑን እንደማይመሩና በጨዋታው ላይ እንደማይገኙ ጭምር ነው ይፋ እየተደረገ እንደሚገኝ የመረጃ ምንጮች የገለጹት። ከዓለም ዋንጫ ጋር በተያዙም የተያዙና የተነሱ ጉዳዮችም እንዲሁ ትላንትና የነበሩ ጨዋታዎችና የዛሬ ጨዋታ ጥቆማዎችም እነዚህ ነው የሚመስሉት። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እንንገራችሁ። የማንቸስተር ዩናይትድ ጉዳዮችን በማስቀደም እንጀምር። ከማንቸስተር ዩናይትድ ጋር በተያዘ የሚነሱ መረጃዎች መካከል አንደኛው ሃሪ ማጓየር የሰጠው ሀሳብ ነው። ሩበን አሞሪም እስካሁን የዩናይትድ አሰልጣኝ ቢሆን ኖሮ ኮቢ ማይኖ ምናልባትም ተሸኝቶ ነበር ወይም ደግሞ አዲስ ክለብ ፈላጊ ይሆን ነበር። ነገር ግን ምስጋና ለሱ ይሁንና ነገሮች ሙሉ ለሙሉ መለወጥ ችለዋል ይላል። እሱ የማንቸስተር ልጅ በመሆኑና በአካዳሚው ያለፈ በመሆኑ እንዲሁም እኛ ደግሞ እንደዚህ ያሉ ተጫዋቾችን ማንቸስተር ዩናይትድ በሚቀጥሉት 10 ዓመታት ወደፊት እንደሚመሩትና በክለብ ውስጥም እንዲቆዩ ስለምንፈልግ እሱን ማሰናበት ትልቅ ስህተት ይሆን ነበር። ያንን ለማድረግ የሚያስችል ብቃት ስላለው ለዚህ ያክል ረጅም ጊዜ በክለብ ውስጥም እንደሚቆይ ተስፋ አድርጋለሁ ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠውም ሃሪ ማጓየር ነው። በተለይ ኮቢ ማይኖ በአሰልጣኝ ሩበን አሞሪም ስር የመሰለፍ ዕድሎችን ማጣቱን ተከትሎ ክለቡን ለቆ ለመውጣት በጣም ከጫፍ ደርሶ እንደነበር የምናስታውሰው ጉዳይ ነውና ከክለቡ ይለቅ በጣም ከጫፍ ደርሶ ነበር። ነገር ግን ሳይሳካ እንደቀረም የምናስታውሰው ጉዳይ ነው። ያልተሳካበት ምክንያት ደግሞ አሰልጣኝ ሩበን አሞሪም ቀድመው ክለቡን መልቀቃቸውን ተከትሎ ነው። በጥር ተጫዋቾች የዝውውር መስኮት ኮቢ ማይኖ የተለያዩ ክለቦችን እየፈለገ እንደነበርና ወደዛም ለመሄድ በተለይ የዓለም ዋንጫውን ተሳትፎ ለማግኘት ፍላጎቱ ስለነበር በዓለም ዋንጫው ላይ ለመሳተፍ ደግሞ የቋሚነት እድሎችን ማግኘት ነበረበትና ያንን ለማግኘት ወደ ጣሊያን ክለቦች የማምራት በተለይ ናፖሊ ይህንን ተጫዋች ለማስፈረም ጥረቶችን በትልቁ ሲያደርግ ነበር። ነገር ግን የአሰልጣኝ ሩበን አሞሪም መውጣትና የማይክል ካሪክ ወደዚህ ቡድን መምጣት በርካታ ለውጦችን እንዲፈጠር አድርጓል። ከነዚህ መካከል ኮቢ ማይኖም በክለቡ እንዲቆይና በክለብ ውስጥም ትልቅ አስተዋጽኦችን እንዲያበረክት እንዳደረገው የሚታወስ ነው። አሁን በክለቡ መቆየቱ እንዲሁ በዓለም ዋንጫ መጠራቱም እናስታውሳለን። ለማንቸስተር ዩናይትድ በጣም አሳዛኝ ሊሆን የተቃረበ አንድ መረጃ አለ። እሱም ማቴዎስ ፈርናንዴስን የተመለከተ ጉዳይ ነው። ዩናይትዶች ይህንን ተጫዋች ሊያጡ የሚችሉበት እድል አሁን እየጨመረ እንደመጣ የሚያሳዩ ነገሮች ያሉ። ሁሉ ነገር በማንቸስተር ዩናይትድ እጅ ውስጥ ያለ ይመስል ነበር። ነገር ግን ማንቸስተር ዩናይትዶች ዌስትሃም ዩናይትድ የጠየቁትን ዋጋ ለመክፈል ፍላጎት አለማሳየታቸውን ተከትሎ ወይም ደግሞ ዋጋውን ካልቀነሱ ከዌስትሃም ዩናይትድ ይህንን ተጫዋች የማስፈረሙን ነገር እንደተዉት በተደጋጋሚ ጊዜም ሲገለጽ እንደነበር እናስታውሳለን። ዌስትሃም ዩናይትድ ዋጋውን እስኪቀንስም እየጠበቁ ነበር። ነገር ግን በዛ መሃል ቶተንሃም ሆትስፐርስ ይህንን ተጫዋች ለማስፈረም ላቅ ያለ ንግግሮችን እያደረገ እንደሚገኝ ዌስትሃም ዩናይትድ የሚፈልገውን 85 ሚሊዮን ፓውንድ ለመክፈል ፍቃደኛ እንደሆነ ጭምር እየተነገረ ነው። ማቴዎስ ፈርናንዴስ ጋር በተያዘም ቶተንሃም ሆትስፐርሶች አሁን ከፍተኛ የሆነ እድገትን እያሳዩ ነው። በዚህ ተጫዋች ዝውውር ጉዳይ ላይ ቀዳሚ ኢላማቸው የሚያደርጉት ማቴዎስ ፈርናንዴስ ማንቸስተር ዩናይትድን በልጠው ለማስፈረምም ቁርጠኛ የሆኑ ሲሆን ከተጫዋቹ ጋርም የተያዙ የግል ስምምነቶች ችግር እንደማይሆንባቸው ጭምር ነው እየተገለጸ የሚገኘውና ለማንቸስተር ዩናይትድ በጣም አስቸጋሪ ሊሆን ይችላል። ምክንያቱም ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት በአማካይ ስፍራ ላይ በጣም በርከት ያሉ ዝውውሮችን ለማድረግ እንቅስቃሴዎችን የሚያደርግበት የዝውውር መስኮት እንደሆነ በርካቶች ሲያነሱ እንደነበር እናስታውሳለን። ነገር ግን እስካሁን ድረስ ኤደርሰንን አስፈርሟል፣ እርግጥ ነው። ከዛ ውጭ ግን ዋና የሚባሉ ፍላጎቶቻቸውን እያጡ ነው። ለምሳሌ ያክል ኤሊዮት አንደርሰንን
ማንቸስተር ሲቲ ለማስፈረም በጣም ከጫፍ የደረሰበት ተጫዋች ነው። ከዛ ውጪ ኦሪዮል ሹዋሜኒ ሌላኛው የማንቸስተር ዩናይትድ ዋና ከሚባሉ እጩዎች መካከል አንደኛው ነበር። ነገር ግን እሱንም ለማስፈረም አሁንም ቢሆን በጣም አስቸጋሪ ጊዜ ላይ ነው የሚገኙት። ምክንያቱም ክለቡ ሪያል ማድሪድ ይህንን ተጫዋች ይለቀዋሉ የሚለው ጥያቄ በትልቁ የሚነሳ ጉዳይ ነው። እርግጥ ነው ሪያል ማድሪድ ተጫዋቾችን ለማስፈረም በተለይ የአማካይ ስፍራ ተጫዋቾችን ለማስፈረም እንቅስቃሴዎችን እያደረገ ነውና ምናልባት የሚሳካለት ከሆነ እንግዲህ ይህንን ተጫዋች ሊለቀው ይችላል። ነገር ግን ማንቸስተር ዩናይትዶች ለዚህ ተጫዋች በሳምንት የሚከፈለው ደሞዝንስ ኦፈር የማድረግ አቅሙ አላቸው ወይ? ለተጫዋቹ የሚጠየቀው የዝውውር ገንዘብን ስለመክፈል ፍቃደኞች ናቸው ወይ የሚለው በርካቶች እየተጠያየቁበት የሚገኘው ጉዳይ ነው። ሌሎች አማካዮችንም እንዲሁ እንደ ማቴዎስ ፈርናንዴስንም የሚያጡ ከሆነ ሳንድሮ ቶናሊንም የማስፈረም እድላቸው በጣም ጠባብ እንደሆነ ሲነገር ነበርና አሁን ላይ የሚፈልጓቸውን ተጫዋቾች እያጡ ያሉበት አጋጣሚ እንዳለ ነው የመረጃ ምንጮቹ እየጠቆሙ የሚገኙት። በቀጣይ ምናልባት አሌክስ ስኮትን በትልቁ ሊመለከቱት ይችላል ተብሎ ይታሰባል። በቀጣይ የቦርንመዙን ተጫዋች ለማስፈረም የተለያዩ እንቅስቃሴዎችን እንዳደረጉ ሰምተናል። ንግግሮችንም ከቦርንመዝ ጋር አድርገዋል። እርግጥ ነው ቦርንመዞች ወደ አውሮፓ ውድድሮች በተለይ በዩሮፓ ሊግ በሚቀጥለው ዓመት መሳተፋቸውን ተከትሎ ወሳኙን ተጫዋቻቸውን የመልቀቅ ምንም አይነት እቅድ እንደሌላቸው በተደጋጋሚ ጊዜ ቢነገርም ነገር ግን በርከት ካሉ ክለቦች ፍላጎቱ መምጣቱ ምናልባት እዚህ ተጫዋች ላይ ሊያጤኑበት የሚችሉበት እድሉ እንዳለ እየተነገረ ነው። ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ለቤንጃሚን ሼስኮ አጋዥ ይሆን ዘንድ አንድ ልምድ ያለው የአጥቂ ስፍራ ተጫዋችን ማስፈረም እንደሚፈልግ በተደጋጋሚ ጊዜ ሲገለጽ እንሰማለን። እናም አሁን ላይ የወጡት ዘገባዎች እንደሚያሳዩት የማንቸስተር ዩናይትድ ሰዎች ኔዘርላንዳዊውን የሰንደርላንድ አጥቂ የሆነው ብሪያን ብሮቢን ለማስፈረም ጥረት ለመጀመርም የተመለከቱ መረጃዎች በትልቁ እየሰማን ነው። ሆኖም ግን ማንቸስተር ዩናይትድ በተጫዋቹ ላይ ያለው ፍላጎት የተጋነነ እንዳልሆነና ዝውውሩን እንደ ወሳኝ ጉዳይ እንደማይመለከቱት ነው የተነገረው። ምናልባት ሊያስፈርሙት ይችላሉ፣ ያን ያክል ግን የተጋነነና በጣም ወሳኝ የሚባል ዝውውር እንዳልሆነ ግን ይሰማቸዋል ተብሏል። ቤንጃሚን ሼስኮን እንዲያግዘው ብቻ ነው ወደዚህ ክለብ ይቀላቀላል ተብሎ የሚጠበቀው። ተጫዋቹ በበኩሉ ወደ ትልቅ ክለብና ወደ ማንቸስተር ዩናይትድ በማምራት አዲስ ፈተናን መሞከር በትልቁ የሚፈልገው ጉዳይ ነው። የተጫዋቹ ባለቤት ክለብ ሰንደርላንድም ብሮቢን ለማስፈረም የማንቸስተር ዩናይትድ ሰዎች ጥያቄ ማቅረባቸው የማይቀር ነው ብሎ እንደሚያምን እየጠበቀ ይገኛል ብሏል። ማንቸስተር ኢቭኒንግ ኒውስ ነው ይህንን መረጃ በትልቁ እያጋራው የሚገኘው። የአርሰናል ጉዳዮችን ደግሞ እንመልከት። ማርቲኔሊ ከእንግሊዝ ውጪ ለመዘዋወር ፍላጎት እንዳለው እየተነገረ ነው። በውሉ ላይ 1 ዓመት ብቻ የቀረው ሲሆን ለተጨማሪ 1 ዓመት የማራዘም አማራጭም አለው። ነገር ግን ሌሎች ክለቦች በተለይ በእንግሊዝ ያሉ እነ ኒውካስል ዩናይትድ ፍላጎት እንዳሳዩበት የሚታወስ ነው። ለሱ ግን ፍላጎቱ ከእንግሊዝ ውጪ ወዳሉ ክለቦች የመዘዋወር ፍላጎት እንዳለው የሚያሳዩ ነገሮችን ነው በትልቁ እየተመለከትን የምንገኘው። ጋብሪኤል ማርቲኔሊ ከእንግሊዝ ውጪ ነው ለመዘዋወር እንቅስቃሴዎችን እያደረገ እንዳለ እየተሰማ የሚገኘው። በውሉ ላይ 1 ዓመት ብቻ ቀርቶታል። ስለዚህም በቀጣይ ምናልባት ባየር ሚኒክ ከዚህ ተጫዋች ጋር ንግግሮችን ሲያደርግ እንደነበር ሰምተናልና ምናልባት ባየር ሚኒክ ጠንከር ብሎ ይህንን ተጫዋች ለማዘዋወር የሚፈልግ ከሆነ የተጫዋች ከእንግሊዝ ውጭ ወዳሉ ክለቦች የመዘዋወር ፍላጎቶች እንዳሉት የሚያሳዩ ነገሮችን እየሰማን ነው። ትናንትና ከአርሰናል ጋር በተያያዘ ከሰማናቸው ጉዳዮች መካከል አንደኛው የሁሊያን አልቫሬዝ ጉዳይ እንደሆነ ይታወቃል። በሁሊያን አልቫሬዝ ጉዳይ ላይ በተለይ አትሌቲኮ ማድሪዶች አንድ ጥያቄ ለማቅረብ ፍላጎት አላቸው የሚል መረጃ ሲወጣ እንደነበር ሰምተናል። ቪክተር ዮኬሬሽን እና 50 ሚሊዮን ፓውንድ አካባቢም ሊቀበሉ ፍላጎቱ አላቸው የሚል አይነት መረጃዎች ሲወጡ ነበር። በርካታ የአርሰናል ሰዎች ግን በተለይ ይህ ተጫዋች ቪክተር ዮኬሬሽን በዚህ ዝውውር ውስጥ ማካተት እንደማይፈልጉና ሁሊያን አልቫሬዝን ብቻ ማስፈረም እንደሚፈልጉ የሚያሳዩ ነገሮችን ስንሰማ ነበር። ነገር ግን ትላንትና የወጡ መረጃዎች በተለይ ታማኝ የሚባሉት በአርሰናል በኩል የምንሰማቸው በጣም ቅርብ የሚባሉ የመረጃ ምንጮች እንደሚናገሩት ከሆነ ግን አርቴታ ሁሊያን አልቫሬዝን ለማግኘት ሲል ምንም ነገር ለማድረግ ዝግጁ ሊሆን ይችላል የሚል አይነት መረጃ ነው እያወጣም የሚገኘውና ሚኬል አርቴታ ለሁሊያን አልቫሬዝ ዝውውር ማንኛውንም መስዋዕትነት ለመክፈል ዝግጁ እንደሆነም በተለይ ከስፔን የሚገኙ በጣም ታማኝ የሚባሉ የመረጃ ምንጮችን ተመልክቼ ያለው ሲል ነው ይሄው የመረጃ ምንጭ እየተናገረ የሚገኘው። በአትሌቲኮ ጉዳይ ከስፔን ትልቁ የሚባለው ጋዜጣ ዲያሪዮ አስ የሚባለው ነውና እሱ ላይ የጻፈው ጋዜጠኛ እንደሚናገረው ከሆነ ይህ ሰው ወይም ይህ ጋዜጠኛም ለሁሊያን አልቫሬዝ ቅርብ እንደሆነ ይነገራል። አርጀንቲናዊ ነው። በጣም ታማኝ ለሚባሉት ለዲያሪዮ አስና ለሬሌቮ ጣቢያም ጭምር የሚሰራ ዘጋቢ እንደሆነ ይነገራልና መረጃው እንደወጣው ከሆነ ሚኬል አርቴታ በሁሊያን አልቫሬዝ ላይ በጣም ከፍተኛ ፍላጎቶች ያሉት ፍላጎቱ ከባድ የሚለው አርጀንቲናዊያን ኮከብ ወደ ሰሜን ለንደን ለማምጣት ሲል ቪክተር ዮኬሬሽንና ወይም ደግሞ ጋብሪኤል ማርቲኔሊ ከሁለት አንዳቸውን ወደ አትሌቲኮ ማድሪድ ለመሸኘትም ፍላጎት እንዳለው ጭምር እንደዛ እንኳን ቢጠይቁ አትሌቲኮ ማድሪዶች ሊስማማ የሚችልበት እድል እንዳለውና ግድ እንደማይሰጠው ጭምር
ይደርሳል የሚል አይነት ሀሳብ አለው። ስለዚህ አርቴታ ምንም አይነት መስዋዕትነት ለመክፈል ዝግጁ ነው ሁሊያን አልቫሬዝን ወደዚህ ክለብ ለማምጣት ሲል ነው ይሄው የመረጃ ምንጭ እየተናገረ የሚገኘው። አርቴታ ሁሊያን አልቫሬዝ ከአርሰናል የአጨዋወት ዘይቤና ታክቲክ ጋር ፍጹም እንደሚስማማ ነው በጽኑ የሚያምነው። ይህንን ተጫዋች ለማስፈረምም ይሄ የዝውውር መስኮት ብቻ ሳይሆን ከዚህ በፊት በነበሩ የዝውውር መስኮቶችም በትልቁ ሲሞክር የነበረበትና አሁን በትልቁ እድሉን ያገኘበት እንደሆነ ይሰማዋል። አርቴታና ሁሊያን አልቫሬዝም በስልክ መነጋገራቸው ደግሞ የወጡ መረጃዎችም እንዲሁ ያሳያሉ። አርቴታ ከሁሊያን አልቫሬዝ ጋር ስልክ ተደዋውሎ አውርተዋል። አርሰናል በሁሊያን አልቫሬዝ ላይ ትክክለኛ ፍላጎት እንዳለው ነው የሚነገረው። አርቴታ ሁሊያን አልቫሬዝን ለማስፈረም ቪክተር ዮኬሬሽን እና ማርቲኔሊ ቢወጡ ግድ እንደማይሰጠው ጭምር ክለቡ ይፋ አድርጓል። ዘገባው እንግዲህ ከስፔን በትልልቆቹ የመረጃ ምንጮች እየወጡ የሚገኙ ናቸው። ለአርሰናል ግን በጣም ትልቁ አድቫንቴጅ ይሆናል ተብሎ የሚጠበቀው የአትሌቲኮ ማድሪድ ውሳኔ ነው። አትሌቲኮ ማድሪድ ይህንን ተጫዋች በፍጹም ለስፔኑ ተቀናቃኝ ክለብ ለባርሴሎና የመሸጥ ምንም አይነት ፍላጎት የለውም። ይልቁንስ ወደ አርሰናል አሊያም ወደ ፓሪስ ሰን ዠርሜን መላክን ይመርጣል ተብሎ ነው የሚታሰበውና አትሌቲኮ ማድሪድ ባርሴሎና እንግዲህ ጥያቄ አቅርቦ ነበር። በድጋሚ ለሶስተኛ ጊዜ በሩን ዘግተውበታል። አትሌቲኮ ማድሪድ ለታዋቂው የስፔን ጋዜጣ ዲያሪዮ አስ በሰጠው ይፋዊ መግለጫ ባርሴሎና ሁሊያን አልቫሬዝን ሊገዛበት የሚችል ምንም አይነት የገንዘብ መጠን የለም፣ ተጫዋቹ ወደ ባርሴሎና በጭራሽ አይዘዋወርም እንዳታስቡት ሲል ነው አትሌቲኮ ማድሪድ መግለጫውን ያወጣው። የውል ማፍረሻው 500 ሚሊዮን ዩሮ ካልከፈሉ በስተቀር ምንም አይነት ድርድር አናደርግም ሲሉ ነው አትሌቲኮ ማድሪዶች የተናገሩት። ስለዚህም አሁን ላይ ሁሊያን አልቫሬዝ ወደ ባርሴሎና ወደ ህልሙ ክለብ የማምራቱ እድል በጣም የጠበበ ይመስላል በአትሌቲኮ ማድሪድ ውሳኔ ምክንያትና ስለዚህም አትሌቲኮ ማድሪዶች ይህንን ተጫዋች ለአርሰናል አሊያም ለፓሪስ ሰን ዠርሜን መስጠትን ይመርጣሉ ተብሎ ይታሰባል። አትሌቲኮ ማድሪድ ሁሊያን አልቫሬዝን ለባርሴሎና ላለመሸጥ የወሰነባቸው 3 ዋና ምክንያቶች እንዳሉ ነው ማርካ ይፋ ያደረገው። ታዋቂው የስፔን ጋዜጣ የሆነው ማርካ እንደዘገበው ከሆነ በአትሌቲኮ ማድሪድ ቤት ውስጥ ያሉ ሁሉም አካላት ማለት ይቻላል ሁሊያን አልቫሬዝ ወደ ባርሴሎና የመዘወሩ ነገር በምንም አይነት ሁኔታ በምንም አይነት ሂሳብ የሚስማሙበት እንዳልሆነ እየተነገረ ነው። ለዚህም ክለቡ 3 ምክንያቶችን ነው እያስቀመጠ የሚገኘው። አንደኛው በሊጉ ቀጥተኛ ተቀናቃኛቸውና ባለጋራቸውን በገዛ እጃቸው ማጠናከር በጭራሽ አይፈልጉም አትሌቲኮ ማድሪዶች። ሁለተኛ ሁሊያን አልቫሬዝን ከሚፈልጉት ክለቦች ከአርሰናል፣ ከፓሪስ ሳን ዠርሜን እና ከሪያል ማድሪድ አንጻር ሲታይ ባርሴሎና የፋይናንስ አቅሙ እጅጉን ደከም ያለ ክለብ ሆኖ ነው የሚገኘው። ሌላኛው ይህ ዝውውር ቢፈጸም የአትሌቲኮ ማድሪድ ደጋፊዎች የሚያሳዩት ቁጣና ሊፈጠር የሚችለው ከፍተኛ ማህበራዊ ተቃውሞ ወደ ባርሴሎና እንዳይሄድም ሊያደርገው ከሚችሉ ምክንያቶች መካከል አንደኛው እንደሚሆን እየተነገረ ነው። አትሌቲኮ ማድሪዶች ሁሊያን አልቫሬዝ የሚለቅ ከሆነ ለክለቡ አነስተኛ ጉዳት የሚያስከትል ዝውውርን ወደ አርሰናል አሊያም ወደ ፓሪስ ሰን ዠርሜን መጓዝን ይመርጣሉ ብለዋል። ሁለቱም ክለቦች በኢኮኖሚ በጣም ጠንካራ ከመሆናቸውም በላይ በዝውውር ስምምነት ውስጥም ከፍተኛ ደረጃ ያላቸው ተጫዋቾችን አካቶ ለማቅረብ ወይም ደግሞ ፕሌየር ፕላስ ካሽ ወይም ደግሞ ተጫዋቾችንና እንዲሁ ደግሞ ገንዘቦችን ጨምረው ለመስጠትም የሚስማሙ አይነት ክለቦች ናቸው። በተለይም በአርሰናል በኩል እንደ ቪክተር ዮኬሬሽ አይነት ተጫዋቾች በልውውጥ ውስጥ ማካተት መቻላቸው ለአትሌቲኮ በጣም ትልቅ አማራጭ ሊሆን እንደሚችል ነው ማርካ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። አርሰናል በሞርጋን ሮጀርስ ላይ ያላቸው ፍላጎት የበለጠ ለማፋጠን ዝግጅታቸውን ጨርሰዋል ብሏል። ቤን ጃኮብስ ነው ይህንን መረጃ እያጋራ የሚገኘው። አርሰናል የግል ጥቅማ ጥቅሞች እንቅፋት እንደማይሆኑበት እርግጠኞች ናቸው። በተጨማሪም ዝውውሩ ላይ ማንቸስተር ዩናይትድ እና ቸልሲም እንደሚሳተፉ ይታወቃል። ነገር ግን አርሰናሎች ይህንን ዝውውር ለማድረግ ሁለቱን ክለቦች ዩናይትድንም ቸልሲንም እንደሚያሸንፏቸው ግን በእርግጠኝነት ያምናሉ ተብሏል። ስለዚህም አርሰናል ይህንን ተጫዋች ለማስፈረም በጣም ጥሩ መንገድ ላይ እንዳሉ ይሰማቸዋል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ዳቪድ ኦርነስቲን ስለ ሳንድሮ ቶናሊና ስለ አርሰናል ጉዳይ ይናገራል። አርሰናል ላለፉት ጥቂት ጊዜያት በሳንድሮ ቶናሊ ላይ ፍላጎት አሳይተዋል። በዚህ ዝውውርም ጉዳዩ በድጋሚ ተመልክተውታል። ነገር ግን በአሁኑ ሰዓት ቶተንሃምና ማንቸስተር ሲቲ ተጫዋቹን ለማስፈረም እየገፉበት ባለው መንገድ አርሰናልን ለማስፈረም እየተንቀሳቀሰ እንደሆነ ያለኝ እምነት እንግዲህ ምንም አይነት ነገር የለም ሲልም ጭምር ነው ዳቪድ ኦርነስቲን እየተናገረ የሚገኘውና ቶተንሃምና ሲቲ ለማስፈረም ጥረቶችን እያደረጉ ይገኛሉ። አርሰናልም ግን እዚህ ተጫዋች አድናቂ መሆኑን ግን መርሳት የለብንም ሲል ነው ዳቪድ ኦርነስቲን የተናገረው። አርሰናል ሞሮኮዊውን ተጫዋች ታዳጊውን አዩብ ቡአዲን ለማስፈረም ንግግሮችን ጀምሯል። ዘ ታይምስ የተባለው የመረጃ ምንጭ እንዳጋራው ከሆነ አርሰናል የሊሉን የ18 ዓመት አማካይ አዩብ ቡአዲን ለማስፈረም የመጀመሪያ ንግግሮችን በይፋ አድርገዋል። ክለቡ ሌሎች ተጫዋቾች በአሁኑ ሰዓት ለመሸጥ ምንም አይነት መቻኮል ላይ አይደለም። ዋጋው ወደ 60 ሚሊዮን ፓውንድ አካባቢ እንደተገመተ ነው የሚነገረው። አርሰናሎች ይህንን ድንቅ ታዳጊ ለማስፈረም ከሪያል ማድሪድ ከቼልሲና ከፓሪስ ሳን ዠርሜን እንዲሁም ከሌሎች ታላላቅ ክለቦችም ትልቅ ፉክክር እንደሚጠብቀው ግን
በርካቶች ያምናሉ። የኔዘርላንድ እግር ኳስ ኮከብ የሆነው ራፋኤል ቫንደር ቫርት ስለ አዩብ ቡአዲ ሲናገርም የተጫዋች በራሱ የግብ ክልል ውስጥ ኳስ ሲደርሰው ምንም አይነት መደናገር ወይም መደናገጥ አይታይበትም ነበር። ኳስን ይዞ ድሪብል እያደረገ ይወጣል፣ በትክክለኛው ሰዓትም ኳስን ያቀብላል። እውነቱን ለመናገር እሱ የአርሰናል ተጫዋች አይነት ባህሪ ያለው ነው። ስለዚህም አርሰናል ለአርሰናሎች የሚሆን አይነት ዝውውር ይመስለኛል ብሏል። ራፋኤል ቫንደር ቫርት ነው ይህንን ሀሳብ ስለ አዩብ ቡአዲም የተናገረው። የሊቨርፑልን ጉዳይ ደግሞ እንንገራቸው። ሊቨርፑል የቦሩሲያ ዶርትመንዱን አማካይ ፍሌክስ ንሜቻን ለማስፈረም ሁኔታዎችን ከጠየቁና ፍላጎት ካሳዩ ክለቦች መካከል አንደኛው መሆኑ መረጃው ይፋ እያደረገ ይገኛል። የውል ማፍረሻው ተጫዋቹ በ2027 ላይ የሚጸና የ80 ሚሊዮን ዩሮ የውል ማፍረሻ እንዳለው ይነገራል። ነገር ግን ሊቨርፑሎች ይህንን ተጫዋች እየፈለጉት እንደሚገኙ መረጃዎች ያሳያሉ። ከዛ ውጭ ግን ከሊቨርፑል ውጭ ማንቸስተር ዩናይትድም የፌሊክስ ንሜቻ ፈላጊ ከሆኑ ክለቦች መካከል አንደኛው ነው እየተባለ ይገኛል። በተለይ ዩናይትድ አሁን ላይ የሚፈልጓቸው ተጫዋቾችን የማግኘት እድሉ እየጠበበ መምጣቱ፣ በተለይ ማቴዎስ ፈርናንዴስ ወደ ቶትናም ሊያመራ የሚችልበት እድል መኖሩ ምናልባት ሌሎች ዝውውሮች ላይ በትልቁ እንቅስቃሴዎችን ሊያደርግ ይችላል ተብሎ እንዲገመት አድርጓልና ከነዛ መካከል የፌሊክስ ንሜቻ ጉዳይም አንደኛው ሊሆን እንደሚችል ታምኗል። ሊቨርፑልም ግን የዚህ ተጫዋች ፈላጊ እንደሆነ ነው የተገለጸው። ሊቨርፑል በአመቱ መጀመሪያ ላይ በሴሜርቪል ላይ ፍላጎት ቢኖረውም በዚህ ረገድ ግን ምንም አይነት ነገሮችን እንዳላሳየ ነው ጄምስ ፒርስ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘውና ሊቨርፑል በአመቱ መጀመሪያ ላይ ሴሜርቪል ላይ ፍላጎቶች እንዳሉት በትልቁ እየተነገረ ይገኛል። ፌዴሪኮ ለ2 ዓመታት ፌዴሪኮ ኪያዛ ማለት ነው በአንፊልድ ከሜዳ ውጪ ካሳለፈ በኋላ አማራጮቹን እያሰላሰለ እንደሆነ ይፋ ተደርጓል። ጣሊያናዊው ተጫዋች መደበኛ ደቂቃዎችን ይፈልጋል። ሊቨርፑልም ተስማሚ ብር ካላቸው መሸጡ አይቀርም ተብሎ ነው የሚታሰበው። ስለዚህም ፌዴሪኮ ኪያዛ ክለቡን የሚለቅበት እድል ሰፊ ነው። ሊያፕዚሾች በዲዮማንድ ላይ ያላቸው የ112 ሚሊዮን ፓውንድ ዋጋ ግምትን አጥብቀው ይዘውታል። ከተጫዋቹ ወገን እሱ በእርግጠኝነት መሄድ ይፈልጋል። ዝውውሩ ከታሰበው በላይ በመጓተቱ ደግሞ በጣም ተበሳጭተዋል። ከሊያፕዚሽ ወገን ተጫዋቹን መሸጥ እንደሚኖርባቸው የሚያስገድድ ሁኔታ መፈጠሩን በመቀበል ላይ እንደሆኑ ጭምር ነው የመረጃ ምንጩ ይፋ ያደረገው። ሉዊስ ስቲል ነው ይህንን ሀሳብ እያጋራ የሚገኘው። ሊያፕዚሽ በዲያማንድ ላይ ያላቸው የ112 ሚሊዮን ፓውንድ ግን ግምትን በጣም አጥብቀው እንደያዙትን የተናገረው። ያን ዲዮማንዴ በግሉ ሊቨርፑል መዘዋወር እንደሚፈልግ በእርግጠኝነት ነው መናገር የሚቻለው። አሁን ላይ ይፋም እያደረገ ይገኛል። ተጫዋቹ ዝውውሩ ከታሰበው በላይ ረዘም ያለ ጊዜን በመውሰዱ የተወሰነ መበሳጨት እንዳለበትም ጭምር ይነገራል። ነገር ግን ይሄ ዝውውር እንደሚፈጸም ግን ሙሉ እምነት እንዳለው ጭምር ነው እየተገለጸ እንደሚገኝ የመረጃ ምንጩ ይፋ ያደረገው። የቼልሲንም ጉዳዮችን እንገራችሁ። ቼልሲ ለማርኮ ፓይስትራም ከ50 ሚሊዮን ዩሮ በላይ ለማቅረብ ዝግጁ ነው። ኢንተር ሚላን በአንድ ሳምንት 45 ሚሊዮን ዩሮ ቅድመ ድርድር ላይ ይገኝ ነበር። ነገር ግን ቼልሲ ከኢንተር የበለጠ ደሞዝን አቅርቦለታል። ውሳኔው አሁን ላይ ተጫዋቹ እንደወሰነ ጭምር እየተነገረ ይገኛል። ወደ ቼልሲ ለማምራትም በጣም ቅርብ እንደሆነ ጭምር ነው መረጃዎች የሚያሳዩት። ቼልሲ ከማርኮ ፓሌስትራ ጋርም በግል ጉዳዮች ላይ ከስምምነት መድረሱን ጋዜታ ዴሎ ስፖርት የተባለ የመረጃ ምንጭ ይፋ አድርጓል። ቼልሲ የሮማውን ዌስሌንን በተመለከተ ጠይቀው ነበር፣ ነገር ግን ምላሹ አይሆንም ነበር፣ መሸጥም አንፈልግም ብለዋል ሮማዎች። ስለዚህም ማርኮ ፓሌስትራን ለማስፈረም ቆርጦ ተነስቶ ወደ ማጠናቀቁ እየተቃረበ ነው። ቼልሲ ለፓሌስትራ በአመት የተጣራ 4.3 ሚሊዮን ዩሮ ደሞዝን አቅርቦለታል። ይህም ደግሞ ከኢንተር ሚላን በብዙ የራቀ እንደሆነ ፋብሪዚዮ ሮማኖ መረጃውን ይፋ አድርጎታል። ኢንተር ሚላን ቼልሲ ያቀረበውን ሂሳብም ማስተካከል ወይም ማች ማድረግ ስለማይችል ሰማያዎቹ የማርኮ ፓሌስትራን ዝውውርም በዚሁ ሳምንት ለማጠናቀቅ በከፍተኛ ሁኔታ እየገፋበት እንደሚገኝ ነው የተገለጸው። ዝውውሩ ሙሉ በሙሉ ለመጠናቀቅም አሁን ላይ የቀረው ከተጫዋቹና ከወኪሎቹ የሚሰጥም የመጨረሻ ፍቃድ ብቻ ሊሆን እንደሚችል እየተነገረ ነው። ይህም ከተገኘ ደግሞ ከአታላንታ ጋርም በ50 ሚሊዮን ዩሮ በላይ በሆነ ዋጋም ስምምነቱ ያልቃል ተብሎ ይታሰባል። ቼልሲ ለተጫዋቹም ሆነ ለአታላንታ ያቀረበው ጥቅማ ጥቅም ኢንተር ካቀረበው እጅግ የራቀና ከፍ ያለ እንደሆነ ጭምር ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ጃቪ አሎንሶ የማርኮ ፓሌስትራን ስምምነት ቁልፍ አካልም እንደሆነ ጭምር መረጃዎች እያሳዩ እንደሚገኝ ነው ቤን ጃኮብስ መረጃውን ይፋ ያደረገው። ጃቪ አሎንሶ በቀጥታ ለፓሌስትራም ደውሏል ተብሏል። አሎንሶ ፓሌስትራ በአዲሱ የቼልሲ ፕሮጀክት ውስጥ እንዴት እንደሚስማማ አስረድቶታል የሚል መረጃን ፋብሪዚዮ ሮማኖ ይፋ አድርጓል። ቼልሲ ስለ ጃኮብ ራሞን ከኮሞ ጋር ንግግሮችን አድርገዋል ተብሏል። እንደ ፋብሪዚዮ ሮማኖ ገለጻ ከሆነ ቼልሲ በማዕከላዊ ተከላካይ ወይም ሴንተር ባክ ቦታ ላይ 4 እስከ 5 ተጫዋቾች በዝርዝር ውስጥ እንደያዘ ይፋ አድርጓል። ይህንን መረጃ ሲናገር ፋብሪዚዮ ሮማኖ
ፋብሪዚዮ ሮማኖ ይቀጥልና በቀጣዮቹ ቀናት ስለ ቸልሲ የተከላካይ ኢላማዎች ተጨማሪ መረጃዎች ይኖራሉ ብሏል። ይህ መረጃም በዚህ ክረምት የተከላካይ ክፍሉን ለማጠናከር በጣም በንቃት እየሰሩ እንደሚገኝ የሚያሳይ ነው። ቸልሲዎች በተለይ በዛ ቦታ ላይ ተጫዋቾችን ለማምጣት እንቅስቃሴዎችን የሚያደርጉበት ጊዜ ላይ እንዳሉ የሚያሳዩ መረጃዎችን በትክክል እየተመለከትን ነው። ቸልሲ ትሬቨር ቻሎባህን በዚህ ክረምትም ለመሸጥ ዝግጁ ናቸው ተብሏል። ትሬቨር ቻሎባህ ላይ የሌሎች ክለቦች ፍላጎት እየጨመረ መሆኑን ተከትሎ ቸልሲ በዚህ የዝውውር መስኮት ተጫዋቹን ለመሸጥም ዝግጁ ሊሆን እንደሚችል የመረጃ ምንጩ ይፋ አድርጓል። ኤንዞ ፈርናንዴስ ዝውውሩን በዚህ ክረምት ለማድረግ ሁሉንም ነገር ለማድረግም ዝግጁ መሆኑን ለሪያል ማድሪድ ነግሯቸዋል። ሪያል ማድሪድ በቀጣዮቹ ቀናት ከቸልሲ ጋር ንግግሮችን ለመክፈት ዝግጁ ናቸው ብለዋል ዲያሪዮ አስ ባወጣው መረጃ ላይ። ስለዚህም ኤንዞ ፈርናንዴስ ምንም ነገር እንደሚያደርግ ቸልሲንም ማስገደድ ካለበትም ለማስገደድም ዝግጁ እንደሆነ ወደ ሪያል ማድሪድ ብቻ ማምራት እንደሚፈልግ አሁን ላይ እየተገለጸ እንደሚገኝ ነው የመረጃ ምንጩ የጠቆመው። ቸልሲ በዚህ ክረምት ራሱን ለማጠናከር የሴንተር ባክ ቦታ ላይ ብዙ አማራጮችን እያጠና ነው። ከነዛም መካከል አንደኛው ጃኮብ ራሞን እንደሆነ ይፋ ተደርጓል። ይህ ደግሞ 21 ዓመት ላይ ያለው የኮሞ ተከላካይ ሲሆን ቸልሲ በጥር ወር ወይም በጃንዋሪ የዝውውር መስኮት ውስጥም ለማስፈረም ይህን ተጫዋች ላይ እንቅስቃሴዎችን አድርገው እንደነበር ይነገራል። ከዛ ውጭ ግን ላክሯ ደግሞ በቸልሲ የሚወደድ ተጫዋች ነው። በክሪስታል ፓላስ ቤት የምናውቀው ተጫዋች ላክሯ ቸልሲዎች በጣም የሚወዱት አይነት ተጫዋች ነው ቢባልም እስካሁን ግን ቀጥተኛ ንግግሮችን እንዳላደረጉ ከዚህ ተጫዋች ጋር ግን የሚያሳዩ ነገሮች አሉ። ኤንዞ ፈርናንዴዝ ይናገራል። ባለፉት 4 ዓመታት ብዙ ልዩነት ይሰማኛል። በቸልሲ ከአሰልጣኞች ጋርና በአርጀንቲና ብሔራዊ ቡድንም ብዙ ተምሬያለሁ። በጨዋታ ውስጥ ሚናዎቼ እየተቀያየሩ መጥተዋል። አሁን ከ4 ዓመታት በፊት ከነበርኩበት ይልቅ በጣም በረጅም ደረጃ ላይ እንደበሰልኩኝ ተጫዋችም ይሰማኛል። በዚህ ጊዜ ገና ልጅ ነበርኩኝ። አሁን ላይ ራሴን በጣም እየጠየቅኩት ነው። ራሴን ለማሻሻልና ተጨማሪ ነገሮችን ለጨዋታ ለመጨመርም እየሰራሁ ነው። ሙሉ ተጫዋች ለመሆንና ለቼልሲና ለአርጀንቲናም ለመታገል እየሰራው እገኛለሁ ሲልም ነው የተደመጠው። ኢንተር ሚላኖች ሪያል ማድሪድ በሚቀጥሉት ጥቂት ቀናት ውስጥ የኒኮ ፓዝን መልሶ መግዣ ውል 10 ሚሊዮን ዩሮ ተግባራዊ ያደርጋል። ኮሞ ተጫዋቹን ለሌላ አንድ የውድድር ዘመን በክለቡ ሊቆይ የሚችልበትን መንገድ መኖሩ ለማየትም ሐሙስ ዕለት ከሪያል ማድሪድ ጋር ይገናኛል። ነገር ግን ይህ የመሆን ዕድሉ አነስተኛ እንደሆነ ስካይ ስፖርት የተባለ የመረጃ ምንጭ ይፋ እያደረገ ይገኛል። የዓለም ዋንጫ በርካታ የማይረሱ ሃትሪኮችን ያስተናገደ ቢሆንም በውድድሩ ታሪክ የተመዘገበው የመጀመሪያው የሃትሪክ ታሪክ ግን ከ7 አስርት ዓመታት በላይ ሚስጥር ሆኖ ተሸፍኖ ቆይቷል። ሐምሌ 1930 በዩራጓይ አስተናጋጅነት በተካሄደው የመጀመሪያው የዓለም ዋንጫ አሜሪካዊው አጥቂ በርት እንግዲህ ፓራጓይን 3-0 በሆነ ውጤት ባሸነፉበት ጨዋታ ላይ 3 ግቦችን አስቆጥሮ ነበር። በወቅቱ ተጫዋቾች ቁጥር ያለው መለያም አይለብሱም ነበር። የቴሌቪዥን መልሶ ማሳያ ምስሎችም አልነበሩም። እንዲሁም በቡድኖችና በዳኞች መካከልም ያለው ግንኙነት እጅግ እየተገደበ ነበር። በዚህ ምክንያት የፊፋ ይፋዊ መዛግብቶች እንደሚያሳዩት ከሆነ ግቦቹ መካከል አንዷን በስህተት ለቡድን አጋሩ አስመዝግበውታል። ስለዚህም ሃትሪክ ሰርቷል ተብሎ አልተጠበቀም። ከሁለት ቀናት በኋላ አርጀንቲናዊው ጊሌርሞ ሃትሪክ የሰራ ሲሆን የዓለም ዋንጫ መድረክ ላይም ይህንን ስኬት ያሳካ የመጀመሪያው ተጫዋች ተደርጎ በሰፊው እውቅና አግኝቶ ቆይቷል። በፎል ሪቨር የተባለው ደግሞ የተወለደው ይህ ተጫዋችም በዘመኑ ከነበሩት አስደናቂም ከፍተኛ ግብ አስቆጣሪዎች አንደኛው ነበር። አሜሪካ በ1930ኛው ውድድር ላይ እስከ ግማሽ ፍጻሜ እንድትደርስም የረዳ ሲሆን ለሀገሩ ባደረጋቸው 4 ዓለም አቀፍ ጨዋታዎችም 6 ግቦችን ማስቆጠር ችሏል። ይህም የተመዘገበው ስህተት ሳይታረም ለ76 ዓመታት ያክል ቆይቷል። በ1990ዎች ውስጥ ኮሊን ዦሴ የተባለ አሜሪካዊ የእግር ኳስ ታሪክ ተመራማሪ የጋዜጣ ዘገባዎችን፣ የአይን ምስክሮችን፣ አስቴትና ታሪካዊ ማስረጃዎችን በማሰባሰብ በፓራጓይ ላይ 3ቱንም ግቦች ያስቆጠረውን ተጫዋች እሱ መሆኑን አረጋግጦለታል። በመጨረሻም በ2006 ፊፋ ይፋዊ መዝገቡን ያሻሻለ ሲሆን በርት ደግሞ የዓለም ዋንጫው ታሪክ የመጀመሪያውን ሃትሪክ ያስመዘገበ ተጫዋች መሆኑን በይፋ እውቅና ሰጥቶታል። ይህ እውቅና የተሰጠው ተጫዋቹ በ1974 ከዚህ ዓለም በሞት ከተለየ ከ3 አስርት ዓመታት በኋላ ማለት ነው። አሜሪካዊው አጥቂ ከአንድ ክፍለ ዘመን በፊት በሞንቴቪዲዮ ጭቃማ ሜዳ ላይ በላቡ ያስመዘገበውን ተገቢ ክብርና እውቅናን በመጨረሻም እንዳገኘ ጭምር በርካቶች ምስክርነት እየሰጡ እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ሌላኛው የምናነሳው ጉዳይ ቶትናም ሆትስፐርስ የቤልጅየሙን አማካይ ናታን ንዲካን ማስፈረም ፍላጎት አለው። እንደ ቲም ቶክ ዘገባ ከሆነ ማንቸስተር ዩናይትድም የ17 ዓመቱን የአንደርሌክት አማካይ ለማስፈረም ፍላጎት ነበራቸው። ዲካት በቼልሲና በማንቸስተር ሲቲም ስሙ ተያይዞ ነበር። የተከላካይ አማካይ በመላው አውሮፓ ከፍተኛ ግምት የሚሰጠውና ብሩህ ተስፋ ያለው ተጫዋች ነው።
በዚህ ክረምትም ለማስፈረም 40 ሚሊዮን ዩሮ ገደማ ሊጠይቅ ይችላል። ሁለቱም የፕሪሚየር ሊግ ክለቦች ይህንን ዋጋ የመክፈል የገንዘብ አቅም አላቸው። ፍላጎታቸውን በይፋዊ ጥያቄም ይከተሉት እንደሆነ የሚጠበቅ ይሆናል። ቶተናም የተከላካይ መስመራቸውን የሚጠብቅና የጨዋታን ፍላጎት ከመሃል ሜዳ መቆጣጠር የሚችል ጥራት ያለው ተከላካይ አማካይ ይፈልጋሉ። ዲካት ከኋላ ሆኖ ኳስን በማቀበል ረገድም እጅግ የላቀ ችሎታ ያለው ሲሆን የቡድኑ ኳስ ቁጥጥርን ለማገዝም ይረዳል። በተመሳሳይ መልኩ ማንቸስተር ዩናይትድ የካሴሜሮ ተተኪን ይፈልጋሉ። በቅርብ ሳምንታት ውስጥም ከበርካታ ተከላካይ አማካዮች ጋርም ስማቸው ሲያያዝ እንደቆየ ይነገራል። ምንም እንኳን የ17 ዓመቱ ተጫዋች በፕሪሚየር ሊጉ በየሳምንቱ ለመሰለፍ ዝግጁ ላይሆን ቢችልም አሁን ላይ ግን ጠቃሚ ተጫዋች ሊሆን ይችላል። በትክክለኛው መመሪያ ወደፊት ኮከብ ተጫዋች ለመሆን የሚያስችሉት ሁለት መሳሪያዎችም አሉት። ለሁለቱም ክለቦችም ትልቅ ሀብት ሊሆን ይችላል። የጠየቀው ዋጋ ለእንደዚህ አይነት አቅም ላለው ተጫዋችም ምክንያታዊ ይመስላል። ለረጅም ጊዜ ይህ ኢንቨስትመንትም ትክክል መሆኑን ሊያረጋግጥ እንደሚችል በርካቶች ያምናሉ። ቶተናምም ሆነ ማንቸስተር ዩናይትድ ለወጣቱ አማካይ አስደሳች መዳረሻዎች ናቸው የሚሆኑት። ሆኖም ቀጣዩን ክለቡን በጥንቃቄ መምረጥ ይኖርበታል። ለእድገቱ ግልጽ የሆነ መንገድ ወዳለው ቡድንም ማምራትና የመጀመሪያ ቡድኑን የመሰለፍ ዕድልን በሚያገኝበት ቦታ ላይ መመልከት አለበት። በመጨረሻም የት እንደሚያመራ የሚጠበቅ ይሆናል። እንደ ባየር ሚኒክ፣ ቦሩሲያ ዶርትመንድ፣ ባየር ሌቨርኩዘን፣ አርቢ ላይፕዚግ እና ስቱትጋርት ያሉ ክለቦችም ወጣቱን ተጫዋች በቅርበት እየተከታተሉት እንደሚገኙ የመረጃ ምንጮቹ እያሳዩ ይገኛሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ አመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።